ሀይሚ ውሳኔዋን ወሰነች። የወሰነችው ውሳኔ ደግሞ ብሩክን አስደንግጦታል። ብሩክ ያቀረበላት እኔና አንቺ እንድንጋባ እፈልጋለሁ፣ ሰርግ የሚባል ጋጋታ ሳይሆን በመዘጋጃ ብቻ እንድንፈጽም እፈልጋለሁ። ተዋውቀናል። ከእንግዲህ በኋላ ምንድን ነው የሚቀረን? በዙሪያችን የሚመጡት ሰዎችም አርፈው ይቀመጣሉ በማለት ለሀይሚ ሲነግራት፣ እንዴት ይህንን አይነት ሀሳብ ልታቀርብ ቻልህ? አንተ ገና ከኋላ ያሉት ነገሮች መቼ ተጣሩና ነው? እነሱ ሳይጣሩ እኔ እናንተ ልንጋባ አንችልም። ትዳር ውስጥም ሆነን እኮ መጣላት አለ ብላ ለብሩክ ነግረዋለች። ብሩክም አሁንም እንደዚህ አይነት አስተሳሰብ አለሽ? ቆይማ ብዙ ጊዜ እኮ ነግሬሻለሁ የኔ እንዳልሆነ። እዩ ዝም ብላ ስም ለማጥፋት እና የራሷን ሀሳብ ብቻ ይዛ ተራመደች እንጂ እኔ አይደለሁም የልጇ አባት ቢላትም እውነቱ ሲታወቅና አንተ እንዳልሆነ ሲረጋገጥ ብቻ ነው እኔ እናንተ አብረን የምንቀጥለው። አሁን ትንሽ መታገስ አለብን። እቅዳችንም እንደዚህ አልነበረም። ከእቅዳችን ቀድመህ ወይንም አሁን ልታቀርብ እንዴት ቻለህ ብላ ብትነግረው፣ ብሩኬም ይህንን ሀሳብ አልወደድሽም ወይ? እሺ እንደዚያ ካልሽኝ ሀይሚ እኔ ያልኩሽ አስከፍቶሻል ማለት ነው። እውነት የእዩ ወይንም እዩ ስለኔ የምታወራው ነገር ትክክል አይደለም ብሎ እንደገና በድጋሚም ቢነግራት እሷ ከውሳኗ ፍንክች እንደማትል ነገረችው። እኔ እዚህ እያመጣ ሀታ አግተኝም አታስጨንቀኝም፣ ይህ ነገር ራሱ እኔ አልወደድኩትም በማለት እሷ ደግሞ ስትነግረው፣ በዚያ ሀሳብ እኔ ላንቺ መልካምና ጥሩነት በማሰብና ሁለታችን ግልጽ ሆነን የልባችንን እንድናወራ ስለፈለግኩኝ ነው እንጂ እዚህ የሚያመጣሽ አንቺን አስከፍቶሽ ከሆነ ከአሁን ጀምረሽ ከዚህ መሄድ ትችያለሽ ብሎ ጥሏት ሀይሚን ሄዷል። ሀይሚ በጣም አለቀሰች። ብሩኬ በውሳኔዋ በጣም አዝኖባት ተከፍቶባት ከአጠገቧ ጥሏት ሄዷል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ቻናሉን አበረታቱ ትላሉ ቤተሰብ። ሀይሚ በብሩኬ ዙሪያ ለሚጠጉትና እሱን ለሚፈልጉት ሴቶች የምትሰጠው ምላሽ የማይገባ ነበረ። ከብሩኬ አጠገብ እንዳትደርሱ፣ ብሩኬ የሚባል ሰው እናንተ አትፈልጉት። ምክንያቱም ብሩኬኔ ብቻ ነው እያለች ብዙ ጊዜ ስትናገር ነበረ። ግን እሱ ደግሞ ለእሷ የደከመላትን ብዙ ነገር ያደረጉትን ደግሞ የመጨረሻውንና የቀረኝ ነገር የእሷን የልቧን ማሳረፊያ የሚያስደስታት የሚለውን የጋብቻውን ጥያቄ ሲያነሳላት ከእቅዳችን ቀደምክ፣ ያ ደግሞ ገና እቅዳችንን መቼ ጨረስንና ነው እንደዚህ አይነት ሀሳብ አሁን ላይ የምትፈጥረው? እዩም አላረፈችም። የልጄ አባት ብሩክ ነው እያለች የደኔ ምርመራም ገና እንደምትደረግ ነው። ያ ነገር ሳይጣራና እውነቱ ሳይታወቅ እኔ እናንተ አሁን ልንጋባ ወይም ጋብቻ ልንፈጽም አንችልም። አልወድህም አላፈቅርህም ማለት አይደለም፣ ግን ጊዜ ሰተነው የእውነቱ ይታወቅና ያንተ አባት አይደለሁም ያልከው እውነቱ ሲረጋገጥ ያን ጊዜ እንጋባለን። አሁን እኔም ደግሞ ይሄ ነገር ያሰጋኛል ስትል ነግሯለኝ። ቆይማ እንዴት በምን ነገር ልንገርሽ ብሎም ቢላት ከዛ ሀሳቧ ደግሞ ሌላ ነገር እንደማትወስን ለብሩኬ ነገረች። ብሩኬማ በጣም አዘነ። በእውነት ሀይሜ ለእኔ ያለሽ ቦታና እምነትሽ ይህን ያህል ነው ወይ እስከ ማለት ድረስ ብሩኬ ተናዶባታል። እሷም እያለቀሰች ነበር። ያስለቀሳት ነገር የመውደዱ የማፍቀሩም እንዳለ ሆኖ እውነቱ ሳይወጣ ጋብቻው አሁን መፈጸም የለበትም። እውነቱ ይታወቅና አይደለሁም ያልክበት ደግሞ እሷም እውነቱን እትወቅ እኛም እውነቱን እንወቅና ያን ጊዜ
በጥሩ እንጋባለን በማለት ነግረዋለች። ነው ወይስ የመዘጋጃውን ጋብቻ አልፈለግሽውም? ሰርግ መደገሱን ፈልገሻል? ያም ከሆነ ይደረጋል፣ ችግር የለም ብሎ ለሀሚ ይነግሯታል። ሀሚ ግን በዛ ሀሳብ በጣም ያዘነችው፣ ምክንያቱም ጋብቻው አሁን መፈጸም እንደሌለበት ነው እሷ የወሰነችው ውሳኔ። እዩ እንደማታርፍ ስላወቀች ነው። እዩ ፉከራ ላይ ስለሆነች ነው። ምክንያቱም የልጇን አባት ቢንያምን እዚህ ቤት እንዳይመጣ ዓይንህን ማየት አልፈልግም፣ ልጄ የብሩክ ናት እያለች ነው ድርቅ እያለች ያለችው እና እንደማታርፍ እኔ ፈርቼ የምደበቅ ሰው አይደለሁም። በውስጥ ጉዳዩን ልፍታ ብዬ ነው እንጂ ከጋሸም ጋር እያወራን ነው እያለች ራሱ ይህንን መልእክት ማስተላልፋ ነበረ። ስለዚህ ሀይሜ ሌላ ነገር ይሰማታል። ይችል አባቷ ጋር እስከ ማውራት እዩ ከሀይሜ አባት ጋር እስከ ማውራት ድረስ ከደረሰች አባትየው ለልጁ የሚነግራትና ልጅቷ ደግሞ ከአባትየው የምትጠብቀው ነገር አለ። ስለዚህ ያ ደግሞ ለሀይሚ ስጋት ላይ ስለሚጥላት ሀይሚ የወሰነችው ውሳኔ ትክክል ነው ማለት ነው። ምክንያቱም ብሩኬ ያቀረበው መልካምና ደስ የሚል ነገር ነው። ግን ደግሞ እሷ ገና እንጠብቃት፣ ክፋቷን ትቀጥል፣ ውሸቷን ትቀጥል፣ እኛ እንጠብቃታለን ማለት ነው ማለት ነው። እንደዚህ መሆን የለበትም። ገዳም ሄደው ቃል ተገባብተው መጥቷን የቀረው ሽምግልና ነው፣ ሰርግ ነው አይደል? ስለዚህ እዩ በሌላ ሀሳብ ትንጣ ብሎ መጠበቅ ነው ማለት ነው ይሄ ሀሳብ። እና ሀይሚ እንደ ሴትነቷ እንደ ክብሯ እዩን ሳታነሳና እዩን ከህይወታቸው አስወጥታ ብሩኬ ባላትም ሀሳብ ብትጓዝ መልካም ነው። ምክንያቱም ያለችውም ትክክል ነው ማለቴ በቃ ቆይ የእሷ ነገርም ይጣር ያለችው እውነት እንዲወጣ ያደረገችበትን መንገድ የተናገረችው ይህን ትክክል ነው። ግን ደግሞ በአንድ በኩል እዩ በሌላም ሀሳብ ትንጣቅ ወይ እንጠብቃታለን፣ ሌላ ሀሳብ ገና ታመነጫለች እስከ ማለት ፍራቻ በሀይሚ ውስጥ አለ ማለት ነው። ብሩኬ በዛ ባለችው በጣም ተናዶ በቃ ሂጂ ብሏታል። እሷ አልሄድም ከቤት ውጭ እያላት ነበረ። ልትወጣ አልፈለገችም። ብሩኬ በመጨረሻ ከአጠገቧ ተነስቶ ሄደ ማለት ነው እና በቃ በዚህ ጋር ክፍተት አንደኛ እንዲፈጠር ነው። ሁለተኛ ደግሞ ለእዩ ትንጣን ጠብቃታለን፣ ትቀጥል፣ ህልሟን ያለመችውን ወይንም እቅዷን ትቀጥል ማለት ነው። ይህ ደግሞ ለእሷ መንገድ መክፈት የእነሱን ጊዜ ወደኋላ ለማሸሽ ማሰብ ነው እና ይህ ነገር ትክክል አይደለም። በአንድ በኩል ደግሞ ሲያዩት ማለት ነው ቤተሰብና ሀይሚ ብሩኬ ባደረገው ነገር አንደኛው ሀሳብሽ መልካም ነው፣ አንደኛው ሀሳብሽ ደግሞ ጥሩ አይደለም ማለት ነው። ግን ብሩክና ሀይሚ የሚለያዩ ፈጽሞ አይደሉም እና እዩ ከነሱ ህይወት ውስጥ ወይንም እዩን በሀሳብ ማንሳት አልነበረባትም። ያፍራቸው ይፈጠርብኛል ማለት የለባትም። የሰጋቸው ትዳር ውስጥ ከሆንን በኋላ የሆነ ነገር እውነት ሆኖ ከመጣ ከባድ ጸብ ይፈጠራል። ስለዚህ ትዳር ውስጥ ሳንገባ ከአሁን በፊትም አውቃለሁ አይደለ እና ትንሽ ጊዜ እንጠብቅና እውነቱ ከወጣ በኋላ ጋብቻችንን እንፈጽማለን ብላ ነው ለብሩኬ የነገረችው ማለት ነው። ቤተሰብ ደስ የሚል ቆይታ ነበረ። በያላችሁበት ሰላም ቆዩልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው።